በየቀኑ ከ20 ሚሊዮን በላይ በርሜል ነዳጅ በዚች ጠባብ ወሽመጥ ያልፋል። በጣም ጠባብ ወሽመጥ ነው። ጥቂት ኪሎ ሜትሮችን ብቻ የሚሸፍን ምናልባትም 2 ትላልቅ መርከቦችን ብቻ ማስተላለፍ የሚችል አንዱን ሲያስገባ አንዱን ያስወጣል። በዚህ ጠባብ ስፍራ የዓለማችን 20% ነዳጅ ይተላለፍበታል። ትንሽም እንኳን እዚህ አካባቢ ላይ እንከን ቢፈጠር የዓለማችን ኢኮኖሚ በአንዴ መናወጥ ይጀምራል። በአንዴ የነዳጅ ዋጋ ሰማይ ይወጣል። የሸቀጦችም ዋጋ እንደዛው። አስተውላችኋል? ግን በዚች ጠባብ ስፍራ ዓለማችን ምን ያክል ጥገኛ እንደሆነ። ይህቺም ስፍራ የሆርሙዝ ወሽመጥ ትባላለች። It's called the Strait of Hormuz. Strait of Hormuz. President Trump asked the chairman of the Joint Chiefs why they can't just immediately reopen the Strait of Hormuz. It's one of the many countries hoping the U.S. can reopen the nearby Strait of Hormuz. ይቺ ጠባብ የሆርሙዝ ወሽመጥ ለምን እንደዚህ ወሳኝ ስፍራ ሆነች? ሌላ አማራጭ ለምን አልተፈጠረም? ሀገራችን ኢትዮጵያ ላይ እያስተዋል የምንገኘው የነዳጅ ዋጋ መጨመርና እጥረት እንዴት ሊከሰት ቻለ? ሊወሰድ የታሰበው ሌላ አማራጭ ምንድን ነው? በዚህ ቪዲዮ የምታገኙት ይሆናል። እስከ መጨረሻው አብራችሁን ቆዩ። ቻናላችን አዲስ ይሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ የዓለማችንን ኢኮኖሚ ከሚወስኑ ነገሮች መካከል ነዳጅ ትልቁን ሚና ይጫወታል። ነዳጅ ካለ ትራንስፖርቴሽን አለ። ትራንስፖርቴሽን ካለ ኢንዱስትሪ ራን ያደርጋል። ኢንዱስትሪ ራን የሚያደርግ ከሆነ ሸቀጣሸቀጦች ይመረታሉ። ሸቀጣሸቀጦች ይመረታሉ ማለት ደግሞ ገበያው ጤናማ ይሆናል ማለት ነው። ነዳጅ ከሌለ ደግሞ ይህ አሁን የነገርኳችሁ ሰንሰለት ይሰበራል ማለት ነው። ስለዚህ አገር ውጥንቅጥ ውስጥ ችግር ውስጥ ትገባለች። ብዙ ነገሮቻችን በነዳጅ ላይ ጥገኛ ሆነናል ማለት ነው። ይህንን ውድ የሀገራትን የዓለማትን ኢኮኖሚ ትልቅ ተጽዕኖ የሚጫወተውን ነዳጅ የትኞቹ ሀገራት በስፋት ያመርታሉ? እንግዲህ እንደሚታወቀው ዓለማችን ላይ የመካከለኛው ምስራቅ ሀገራት ነዳጅ ከሚያመርቱ ሀገራት ቀዳሚነቱን ስፍራ ይወስዳሉ። ከነዚህም መካከል ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬት እና ሌሎችም እዛ የፐርሺያ ገልፍ ሀገራት ወይም ደግሞ በፐርሺያ ባህረ ሰላጤ የሚገኙ የአረብ ሀገራት ኢራን ነዳጅ ያመርታሉ። ሩሲያም ታመርታለች። ነገር ግን ጉዳያችን የዓለማችንን 20% የሚሆነውን ነዳጅ የሚያመርቱ ሀገራትን እንመለከታለን ማለት ነው። እነዚህ ሀገራት ያመረቱትን ወይም ያወጡትን ነዳጅ ወደ ኢሮፕ፣ ወደ ኤዥያ እና አንዳንድ ወደ አፍሪካ ሀገራት ያከፋፍላሉ ማለት ነው። ያው ኤዥያ ውስጥ እነ ቻይና፣ እነ ኮሪያ፣ እነ ህንድ እናገኛለን። ኢሮፕ ውስጥም ፈረንሳይ፣ ጀርመን፣ ጣሊያን፣ ሌሎችም ሀገራት ማለት ነው። ስለዚህ ከአረብ ተነስቶ ይሄ ነዳጅ ወደ እነዚህ ሀገራት ለመከፋፈል የሆርሙዝ ወሽመጥን ግዴታ ማለፍ ይኖርበታል ማለት ነው። የሆርሙዝ ወሽመጥ የሚገኘው በሰሜን በኩል ኢራን ስትገኝ፣ በስተደቡብ በኩል ደግሞ ኦማን ትገኛለች። ያው ከኦማን በስተምስራቅ ደግሞ ዩናይትድ አረብ ኤምሬት ትኖራለች ማለት ነው። ስለዚህ ይሄ ወሽመጥ ምንም ያክል በኦማንና በኢራን መካከል ቢገኝም አብዛኛው የቀጠናውን ቁጥጥር ወይም ኃላፊነት የያዘችው ኢራን ናት ማለት ነው። መርከቦች በዛች ጠባብ ወሽመጥ በሚያልፉበት ጊዜ እዛች ወሽመጥ ላይ ደሴቶች አሉና ኢራኖች ናቸው እነዛን ደሴቶች ኮንትሮል የሚያደርጉት። ስለዚህ የጸጥታ ሁኔታዎች አሁን እንደምናየው ኢራን ላይ የተለያዩ ግጭቶች እየተፈጠሩ ይገኛሉ። ይህንን ተከትሎ በሆርሙዝ ወሽመጥ የሚተላለፉ ብዙ መርከቦች ቆመዋል ማለት ነው። እነዚህ መርከቦች በመቆማቸው የነዳጅ እጥረት በከፍተኛ ደረጃ እያጋጠመ ይገኛል። ሁለተኛ ኢንሹራንስ የገባላቸው ድርጅት ኢንሹራንሳቸውን እያነሱ ይመጣሉ። ለምን? ኢንዳንጀርድ የሆነ አደጋ ያለበት ቀጠና ስለሆነ እነዚህ የኢንሹራንስ ድርጅቶች ኢንሹራንሳቸውን ከነዚህ ድርጅቶች ጋር እያነሱ እያቋረጡ ይመጣሉ ማለት ነው። ስለዚህ የነዳጅ ዋጋ በጣም እየጨመረ ይመጣል። የነዳጅ እጥረት ይኖራል። ፋብሪካዎች በነዳጅ ነው የሚንቀሳቀሱት። ፋብሪካዎች ያቆማሉ። የዓለም ኢኮኖሚ እጅግ በጣም ድራማ ውስጥ ምስቅልቅል ውስጥ ይገባል ማለት ነው። እነዚህ ነዳጅ አምራች አገራት ለምን እችን አንድ መንገድ ብቻ ለምን መምረጥ ፈለጉ? በዚህ ጠባብ ወሽመጥ ዲፔንድ ለምን ሆኑ ብለን ስንመለከት ሳይዘይዱ ቀርተው አይደለም። ሳውዲ አረቢያ ወደ ሬድ ሲ ወይም ወደ ቀይ ባህር የሚያወጣ በረሃዋን የሚያቋርጥ ነዳጅን ብቻ ትራንስፖርት የሚያደርግ ፓይፕላይን ዘርግታለች። ዩናይትድ አረብ ኤምሬትም የራሷን ፓይፕላይን ዘርግታለች። እነ ኳታርም የራሳቸው ፓይፕላይን አላቸው ወደ ሩት የሚያወጣ ከሆርሙዝ ውጪ ማለት ነው። ነገር ግን ሆርሙዝ በቀን እስከ 20 ሚሊዮን በርሜል ነዳጅ 20 ሚሊዮን በርሜል ማለት አንድ በርሜል ወደ 160 ሊትር አካባቢ ነዳጅ የሚይዝ ነው። በቀን ወደ 3 ቢሊዮን ሊትር በሆርሙዝ ወሽመጥ ይተላለፋል። ወይም ደግሞ በሌላ አማርኛ ኦሎምፒክ ሳይዝ የመዋኛ ገንዳ ውስጥ ያለ ውሃ እንደዛ አይነት ውሃ 1300 ገንዳዎች ውስጥ የሚጨመር ውሃ በየቀኑ በዛ ወሽመጥ ይተላለፋል።
ይተላለፋል። ነገር ግን በእነዚህ በፓይፕላይኖች የሚተላለፈው 1.5 ሚሊዮን፣ የሳውዲ አረቢያ ደግሞ ወደ 5 ሚሊዮን በርሜል አካባቢ ነዳጅ ነው በቀን። ይሄም ማለት በሆርሙዝ ከሚያልፈው 1/4ኛውን ብቻ ነው በእነዚህ ፓይፕላይኖች የሚተላለፈው። እነዚህ ፓይፕላይኖች የሚተላለፈው ደግሞ ለነዛ የሚበቃ አይደለም። ሆርሙዝ ላይ ራሱ ከ20 ሚሊዮን 1/4ኛው የዓለማችን ነዳጅ በሆርሙዝ ነው የሚተላለፈው። ስለዚህ ሌሎችም መንገዶች አሉ። ነገር ግን ይሄ በቂ አይደለም። 1/4ኛው ብቻ ነው በፓይፕላይን የሚተላለፈው። ስለዚህ አሁንም ሆርሙዝ በጣም ወሳኝ የሆነች ስፍራ እንደሆነች እንመለከታለን ማለት ነው። ሌላኛው ደግሞ መርከቦች ለምንድነው በሆርሙዝ የሚያልፉ? ልክ ኦማን አካባቢ የሆነ ላንድስኬፕ አለ ካርታ ላይ ስንመለከትና ያንን ላንድስኬፕ ወይም ምድሩን ቆርሶ የሆነ ካናል፣ አሁን እንደ ሲዩዝ ካናል ሌሎች አገራት ላይም አሉ፣ እንደነዛ አይነት ካናሎች ሰርቶ መርከቦች በዛ እንዲተላለፉ ለምን አይደረግም? ከዛ የስጋት ቀጠና አውጥተን ሰላማዊ ዞን አንፈጥርም ተብሎ ታሰበ ማለት ነው። ስለዚህ ካርታ ላይ እንደምትመለከቱት ይህንን ላንድስኬፕ መቁረጥ ይቻላል። ነገር ግን ይህንን ሀሳብ ወደ ምድር ስናወርደው እጅግ ማይታመን ነገር እናገኛለን ማለት ነው። ለምን? ፍላት ሆኖ የምናየው ላንድስኬፕ ወደ ምድር ስንወስድ እጅግ በጣም ሰንሰለታማ ተራራዎች የተሸፈነ መልክዓ ምድር ነው የሚሆነው ማለት ነው። ይህንን ነገር ደግሞ እዚህ ጋር ካናሎችን ለመስራት እጅግ በጣም ትልቅ ወጪ ያስፈልጋል። በቢሊየን ብቻ ሳይሆን በ100 ቢሊየን የሚቆጠር ዶላር ያስፈልጋል ማለት ነው። ያ ብቻ አይደለም። ይሰራ እንኳን ቢባል ምንድነው አፈሩ ወይም ደግሞ አለቱ ትንሽ የሆነ ነገር ቢያጋጥመው ዘኢንታየር የተገነባውን ነገር ማፍረስ ወደ ማውደም የሚደርስ ላንድስኬፕ ነው ያለው ጂኦሎጂስቶች ሄደው ቦታውን ባጠኑበት ጊዜ ማለት ነውና ሆርሙዝ ወሽመጥ እጅግ በጣም አደገኛ የሆነች ስፍራ ሆናለች ማለት ነው። ይህንን ተከትሎ ሰሞኑን እንደምታዩት አገራችንም ኢትዮጵያ የነዳጅ እጥረት አጋጥሟል። ምናልባትም ጦርነቱ እንደዚሁ የሚቀጥል ከሆነ ይህ ነገር እየጨመረ ነው የሚሄደው። የኃይል አቅርቦታችንን ሽፍት ማድረግ ሊኖርብን ይችላል ማለት ነው። ስለዚህ ሀገራችን መጠቀም ያለባት እንደ አማራጭ የተለያዩ መንገዶችን አስቀምጣለች። ቅድሚያ መሰጠት ያለባቸው የትራንስፖርት ዎች እንቅስቃሴዎችን መገደብ፣ ቅድሚያ ለሚሰጣቸው ነዳጅ ለነዚህ ተቋማት ወይም ደግሞ አካላት ቅድሚያ መስጠት ላይ ፎከስ ታደርጋለች። ሌሎች አማራጮች ደግሞ እንግዲህ በቀጣይ ይደረጋሉ ብለን የምንገምታቸው ከሌሎች አጎራባች ሀገራት ነዳጅ መዋስ ሊሆን ይችላል፣ ወይም ደግሞ ሌሎች ነዳጅ አምጪ የምናገኝበትን አይነት አክሰሶች መፈለግ ሊኖርብን ይችላል ማለት ነው። ኔጎሽየት በማድረግ በመደራደር በመነጋገር ግን ይህንን ደግሞ ታዳሽ ኃይል ወደ ሶላር ፓወር፣ ወደ ዊንድ ፓወር እና የተለያዩ የጋዞችን ወደ መጠቀም መሄድ ይኖርብናል ማለት ነው። ይህንን በምናይበት ጊዜ በኤሌክትሪክ የሚንቀሳቀሱ መኪኖችን እየተመለከተን እያየን ነው። ሞተሮችን፣ ባጃጆችን፣ ምናልባትም የባሶችም ተጀምረዋል። ቀስ በቀስም ጭነት በኤሌክትሪክ የሚሰሩ የጭነት እንትኖች ይመጣሉ። ስለዚህ እንግዲህ ኢኮኖሚዎች ምን ያክል በነዳጅ ላይ ዲፔንድ እየሆኑ እንዳሉ የምናየው ጉዳይ ነውና አገራችን እስካሁን ባለው ነገር በመብራት በጣም ጥሩ የሃይድሮሊክ ኃይል አለን። በቅርቡም የአባይ ግድብ ተመርቋል። ሌሎች ግድቦችም አሉ። ስለዚህ እነዚህን ነገሮች መስራታችን የኃይል አቅርቦታችንን ኮንሰምፕሽናችንን እንግዲህ ወደዚህ ሽፍት የምናደርግበት ምናልባትም አንዱ አጋጣሚ ይሆናል። አንዳንድ መጥፎ የምንላቸው ነገሮች ሲሳይም ይዘውልን ሊመጡ ይችላሉ እና እንግዲህ ከፈጣሪ ጋራ ይህንን ከባድ ጊዜ አልፈን መልካም ነገር የምናይበት እንዲገጥመን እመኛለሁ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳትረሱ። ናሁታ ቲዩብ